ላለፈው የመማርበት ለነገ የማቀድበት በራሴ ዘመን አቆጣጠር ከፍ የምልበት እንኳን አደረሰ። ያሳለፍኳቸው ዓመቶች ምን መልክ እንደነበራቸው ሐሳቤ ወደ ኋላ ከማለት ባለፈ ዘውትር የደነቀኝን ከምጽፋቸው ማስታወሻ ደብተሬ እያነበብኩ ከትላንት የተሻለ ለመሆን እማልምበት እምጥርበት በአጠቃላይ በፍርታም የሆኑ ሰዎችን የሰው ሀገር ተስማምቷል። ልጅ መስለኝ ልክ ያኔ ኮሌጅ ተማሪ እንደነበር ነው። የኮሌጅ ላይፍማ ምን ተወርቷል? በጣም መተሳሰቡ፣ በጥናት አብሮ መተጋገዙ፣ መረዳዳቱ፣ የረፍት ቀን ጓዶችን ፍለጋ በየጭፈራ ቤቱ ገርገሩ። በዚህ ላይ ደግሞ አልወደደችኝም ተብሎ መጠጥ ባናት በልደቴ ቀን ትምህርት ገብቼ እየተማርኩ ሳለ ሁለት በቅርብ ያወቅኳቸው ጓደኞቼ ትምህርት ቤት በመምጣት አስደነገጡ። ያንን ፈልገናት ነበር። ለምን ጉዳይ? ወንድሞቿ ነን። ትንሽ የቤተሰብ ችግር ገጥሞን። ኤራን ማሚ እንደዛ እያመማት ይሄሽ ጥለሻት ትመጫለሽ? ማሚ ምን ሆነች? እሺ አሁን እንሂድ። ያላሰብኩት ሆነ። ከክፍልም አስወጥተው ልደቴን ለማክበር ደብረ ዘይት ይዘውኝ ሄዱ። የመጣሁበትን ልጨርስ እንጂ ኦፍ ኮርስ አስባለሁ። ከመቀመጥ ይችላል ማለት ግን የመጀመሪያው ቀን ያው እንግዲህ አመጣጤ ሲሳይ አንዲት ቆንጆ ከሆነች የሀገሬ ልጅ ጋር አመጣጥ ከዛ ሁለቱንም መውሰድ ማለት እሱ ይመረጣት የለችም እንዴ? ያፍረቱ መቼ ከሴት ጋር አቀራርቦት ለዚህ አይደለም እንዴ አንተን በአማካሪነት መወዳጀት? ያት ወይሩን እንዴት አይነት መሰለህ ሰው አልባይነት በዛ ላይ ቁም ነገር ነው። አንድ ቀን አመልሾ ብላ እንዴት እንደሆነች ብታይ ወቷ ደግሞ ሌላ ነው። ምን አለፋ እግዚኦ መልኮን ስትይ ታዲያ እራት አዘጋጅተን ለምን ቤተሰብ አናስተዋውቅ? እየተገናኘን እንመካከርበት። በጣም ደስ ብሎኛል። ሄራን እባላለሁ። ለቤተሰቤ መጀመሪያ ልጅ በጣም የሚያስፈልኝ ደግሞ ታናሽ ወንድማቴ። እማሚ አባቢ በጣም ነው የምወዳቸው። ሌላው ልደቴ ለየት የሚያደርገው ሁለት የምወዳቸው ጓደኞች አግኝቻለሁ። ቆይ ላስተዋውቃችሁ። ያፌትና ያሬድ ያወቅኳቸው ካፌ ውስጥ ሰላምን እየጠበቅኳት ሳለ ነበር። ሁለቱም መልካም አመለካከት አላቸው። ከልጅነት ጀምሮ አብረው አድገው ጓደኞች ናቸው። በጣም ነው የሚዋደዱት። አንዳቸው ለአንዳቸው የሚተሳሰቡት ነገር ይገርመኛል። እኔም እነሱን በማወቄ ደስተኛ ነኝ። እኔ ያሬድ በጣም ወድሻለሁ። እኔም በጣም ነው የምወዳው። እኔ ያሬድ በጣም ወድሻለሁ። እንዴ እናንተ እስካሁን ምን እየሰራችሁ ነው? መሽቷል እኮ ነው። ያሬድ ሴቶችን ወደ ውጭ ሀገር በመላክ ይተዳደራል። ያፌት በአባቱ የመኪና ሽያጭ ድርጅት ውስጥ ስራ አስኪያጅ ነው። ያፌት እናቱን በጣም ነበር የሚወዳት። ሲከፋውም ወደ እናቱ መቃብር ቦታ በመሄድ ያዝናል። ዛሬም አባቱ ሌላ ሚስት ሊያገባ መሆኑን አውቆ ከፍቶት ነበር የዋለው። ዛሬ ያሬድን ተቀየምኩት። ጸባዩ እየተቀያየረብኝ መጣ። አልገባኝም። አንድ ቀን በደንብ ይገባሻል።
ያፌ አይመጣም ነው? ይመጣል ይመጣል ያፌ እኮ እስካሁን አልመጣም። እንደውም አንድ ነገር ልንገርሽ ይመጣል። ያፌት መልካምነቱ እየበዛብኝ መጣ። እሱ ነገር ሁለት አረ ሁለት አንተ በጣም እኮ እያስጠበቀን ነው ያለው። እሺ ቶሎ ናሽ ሁለቱንም ከተፍ ያፌ ሁለት ለማን ያሬድ ሰላምና ሮዝ ጓደኞቼ ናቸው። ከነሱ ጋር በመሆን ብዙ ደስ የሚል ጊዜያቶች አሳልፌያለሁ። ዛሬ ግን ሰላም ለያሬድ የተለየ ስሜት እንዳላት የተረዳንበት ቀን ነው። ያፌት ለሰው ልጅ ያለው አስተሳሰብ ደስ ይላል። በቃ ወደድኩት። ከጓደኝነት ባለፈ ተመኘሁት፣ እሱ ከጓደኝነት ባለፈ ተመኘኝ። ፍቅረኛ ማቾችም ሆነ። በጣም ደስ ብሎኛል። የእውነት ከእናንተ በመፈጠር ይኮራል። በጣም ነው የማመሰግነው። እንግዲህ ከእንግዲህ በኋላ ትልቅ ሰው ሆነሻል። አሁንማ ደረሰችልን አይደል? እንዴ በሉ ደህና ዋሉ። በጣም ቆንጆ የዶች ታገኝሽ አለያ ይሄ ቁንጅናሽ ደግሞ እዛ ቀናት እንደማይገቡ ያፍዬ ቶሎ ልግባ ስላልኩ አልተቀየምክም? ቅያሜ በዛ ይሰራል አይደል? በጣም አመሰግናለሁ። አመሰግናለሁ እንዳትይኝ። አመሰግናለሁ እስቲ የሩቅ ዘመድ ይሆንሽ ያህል ይሰማኛል አላልኩሽ? በዛ ላይ ፍቅርን ገንዘብ ነው ብለህ እሺ በቃ እጠላሃለሁ።
እኔም በጣም ነው የምወድሽ። እኔ ደግሞ ካንተ በላይ ነው የምወድህ። እሺ እሺ አዎ እሺ እሺ በቃ ቻው። አሁን መጥቻለሁ። ስላንቺ ብዙ ሳስብ ማምሸት አበዛሽ ዛሬ። ስላመሸክ ውሸት አልፈልግም። እኔ ስላንቺ በየአደባባዩ ስላንቺ መልካምነት ብዙ አወራለሁ። አንቺ ለካ ያላሰብኩት ፕሮግራም አጋጥሞ አረ እንደምታመሽ ነግረን ነበር። ለማሚ እንደነግርላት በቃ ጓደኞቼ ልደት ቀራት ምልክቶላት ፕሮግራም ይሄ በቃ አልፈልግም። ከዛሬ ጀምሮ እንደዚህ አይነት ነገር እንዳለ ሃይ መደወልስ ምን አስፈለገ? እዚህ ድረስ እኮ መምጣት አልነበረብህም። ሄራን ካፍሽ ክፉ ቃል አይወጣ። መጸጸቴን ከቃል ባለፈ በአካል እዚህ ድረስ መጥቼ እንድነግርሽ ፈልጌ ነው። ያሬድ ያፌት እኮ አውቃለሁ ያፌትን ውለታ ከፍዬ አልጨርሰው። ግን ይኸውልሽ ትናንትና መጠጥ የሰራኝ ስራ ነው። ይኸው ሌሊቱን ሙሉ እንቅልፍ አጥቼ ስገላበጥ ነው ያደረኩት። ይህንንም ካወቅ ጥሩ ነው። ከዚህ በኋላማ ለእናንተ መልካም ነገር ማድረግ ነው የምፈልገው። ይቅርታ አደረግሽ? በሚገባ ያሬድ፣ እኔ እኮ አንተ ጓደኛዬ ነህ። ላጣ እኮ አልፈልግም። በጣም አመሰግናለሁ። በጣም አመሰግናለሁ። ሄራ አንድ ነገር ላስቸግር። ምን ማለት አንቺና ያፌት በቅርብ ቀን ተጋብታችሁ ባያችሁ ደስ ይለኛል። ይሄ እኮ የኛ ምኞት ነው። ዘንቻው ይሳቅ ቀርብ ሄራ አጥፍና ወደስኩ መግዲ መፍትሄ ይፈልጋል። በጣም ከፍቶኛል። ከዚህ ጉድ ደግሞ የምታወጪኝ አንቺ ነሽ። አዎ ይኸውልሽ ህይወቴ ያልሆነ አጣብቂኝ ውስጥ ላሳይሽ። ያፌት ይባላል። ጓደኛዬ፣ ከጓደኝነትም ባለፈ ወንድሜ ነው። ታዲያ በእኔና እሱ ጓደኝነት መሀል ሄራን የምትባልሽ ተቀላቀለች። ብቻ በአጠቃላይ በጣም ነው የምወዳት። እኔ ይኸውልሽ መውደዴን ሳልገልጽላት ያፌት ቀድሞኝ እንደወደዳት ነገር ሁለቱን እንታለይ ነው የጓደኛዬ ምን ቀድሜ ወደድኳት ነው ሰምኛሽ። የሚከፈለውን እከፍላለሁ። አንቺ ብቻ እምልሽን ብቻ አድርጊ። አሪፍ። በጣም አመሰግናለሁ። ለምን ፈለግሽ? ልሄድ ነው። እኔ ልገባ ነው። ምን እሺ ንገሪኝ። ምንድን ነው? ምን ያስገሻል? ምን ልሄድ ነው። ፍቅረኛ ያዝኩ። አንቺ ቆንጆ እንኳን ወደ ሉሲ ቤትና ግዢና ኪራይ በሰላም መጣሽ። ቴንክ ዩ። ምን ልታዘዝ? ቡና ወረደ ወይስ ኖርማል? ቤት ያፈራው
መኪና ልከራይ ፈልጌ ነው። ጥሩ። ምን አይነት ነች? ከሹፌር ጋር ነው ወይስ? ነው አጋሽ ተከራ ያሉት መኪኖች ላሳይሻል። ነገር ለመተገን ነበር የመጣው። ምን አደረኩልሽ እንዴ? እኔ እንጃ። በቃ ለሴት ልጅ ያለ ክብር ደስ ይላል። ሁሉ ነገር ለኔም እኮ ዱርዬነቴን በግልጽ የነገርሽኝ አንቺ ብቻ ነሽ። አጥቻለሁ። አረ እንደውም ጥሩ አደረግሽ። ሌላ ጊዜ እናደርገው። በጣም ይቅርታ። እሺ አመጣጤ ላመሰግን ነው። ቴንክ ዩ። እሺ እኔም አመሰግናለሁ። ሄሎ ስራዬን ጀምሬያለሁ። ወይ ጥፋት ያጠፋው አንተ፣ ይቅርታ የጠየቁ ደግሞ ነው። በአንተ ጥፋት እኔ ይቅርታ ጠይቅ። አሁንም አታወራም? አቡ በእናትህ ለምን አትሆኝም? ይበቃ ለምን አትሆኝም? እኔ ግን የሚገርመኝ ቆይ ሰው ከልጅነቱ ጀምሮ እፍርታም ይሆናል? ለምንበት ይሆናል በቃ ያሪ ሄሎ ነው ምን አለ እንደው ላፍ እንኳን አባት ብትይ ምን አለ አባት ለመሆን እኔ ልጅ ካልበቅ አሁንም ይሄ ግትርነትህን አላቆምክም? ሚስት መታሰራ ምን አለ ቀርበህ ብንረዳለን። አሁን ደወልኩልህ እዚህ ለልጅ ሰራተኞችንም ሆነ እኔንም ማዝ እንደማትችል ነበር። አዎ እኔ ነኝ የላባት ልትታዘዝ። የተማረችው አካውንቲንግ ስለሆነ ሂሳብ እንድታስተካክል። ጥፋት ካለ ደግሞ መወቀስ ያለብኝ እኔ። ይሁንም ደግሞ ስንት ላቤን ያፈሰስኩበት ድርጅት ህይወቱን ልትዘራበት ይፈልጋል።
እሱን አንተ ራስህ በአካል መጥተህ መናገር ትችላለህ። ቻው። ይኸውልህ ያፌት፣ ሄሎ ያፌት፣ ይሄ አንድ ጊዜ እኔና ያፌት ትተዋል። ለነዋሩ ግን ያፌት አባት ያፌት፣ እኔ ስላንተ ምን ማድረግ እንዳለብኝ አላውቅም። በእናትህ ሞት አንተ ብቻ መሰለህ እንደ የተጎዳኸው? እሷን በማጣቴ ምን ያህል ውስጤ እንደተሰበረ አታውቅም? አውላክ አንተ እኮ የእናቴን ፍቅር በልታል። እኔንም ቢሆን ስለ ስራ እንጂ አንድም ቀን ልጄ እንዴት ነህ ብለህ አስበኸኝ አታውቅም። ሊመስል ይችላል ገንዘብ ሁሉን የሚያደርግ እናቴን ግን አሰጥ ምናልባት ማግባቴ አላስደሰተ ይሆናል፣ ግን በብቸኝነትና ቀዝቃዛ ቤት ውስጥ እስከ መቼ ያፌት? ችግሬን የምትረዳ ሐዘኔን የምታስረሳ መልካም ሴት ነው ያለው። ለአንተም ያላት ፍቅር የተለየ ነው። ምን አለ የእናትህን ፍቅር እንድትሰጥህ እድሉ ማለት እኔ እናት አለኝ፣ ሌላ እናት አልፈልግም። እናቴን በሌላ መቀየራችን ትዝታዎቿ ሁሌም ከኔ ጋር ናቸው። እኔስ እስቲ እኔስ እሺ ቢያንስ ሀሳቤን የተረዳህልኝ መስሎኝ ነው። አንተ ግን ከቤት የወጣኸው እኔን ሽሽት። ከአንተ መቼም የተሻለ ነገር አልጠብቅም። ይመስል ይችላል ይሄ ንብረት ለእኔ ደስታ ነው የሚሰጥ፣ አይሰጠኝም። አንተ የምትናገረውን አታውቅም። በወጣትነት ይህን ኃላፊነት ብሰጥ እንድትዘላዘልበታል። አይሆንም ካልክ እኔ አብርሃም ማድረግ ነው። አዎ ታይኝ። ሄሎ 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 መቅደስ አቤት። አዎ መቅደስ ነው። ሄሎ ወይኔ በጣም ነው የማመሰግነው። እኔ እኮ ያስቀመጥኩበት ጠፍቶ በጣም ተጨንቄ ነበር። ካላስቸገርኩ ማታ ከስራ ስወጣ መጥቼ ልሰጥ። ቴንኪው በጣም አመሰግናለሁ። እሺ የስ የኔ ባትሆኝ ቆጨኝ። የመጀመሪያ ስራችን ተጠናቀቀ። እቤት ውስጥ ማደርሽን ከሱ ጋር ማደርሽን ካረጋገጥሽ በኋላ ፓንቱን ማስቀመጥሽን እንዳትረሺ። ምንም ስላት አይገባ ሁሉም በላይ
ያለፈው ትዝታዬን በእነኚህ ልጆች ውስጥ ሆኜ ራሴን አየሁት። አሌክስ ሙት እንዴት አይነት ስርዓት ያላት ልጅ ነው የወለድከው። ዋው በጣም ቆንጆ ህይወት ነው ያለች። ያውቃለሁ፣ ግን እዚህ ሀገር ከመሬት ተነስቶ ማድነቅ አይችልም፣ ዋጋ ያስከፍላል። ምን አይነት ዋጋ? ለማድነቅም ብቻ በቂ አለ። የኔን እህት ለማድነቅ ደግሞ ሌላ ሁለተኛ ያስፈልጋል። ምንም ያልከው ነገር ሊገባኝ ላሪ ያቤት ፈልጌ ነበር። ትንሽ ከአባቱ ጋር ሳይጋጭ አይቀርም። ለዛ ይሆናል። ግን ሰላም ነው፣ አግኝቼው ነው። ሰላም ነው። ራሱን ትንሽ ማረጋጋት ሳይፈልጋል። አመሰግናለሁ። ግን ካገኘው እንዲደውልልኝ ንገረኝ። ችግር የለም። ግን ችግር አለ ማለት እንድረዳሽ የሚችለው ኧረ ምን ሆኛለ? ዛሬ ከቤተሰቤ ጋር ስዋቅ ናፍቆኛል። ይህን እንኳን አቅሜ አይፈቅድም። በይ እንዳገኘሁት መናፈቅሽን እነግርሻለሁ። ከዚህ ሀገር ስትሰደድ የስንት ዓመት ሻል? የ12 ዓመት። የዋዛ ጓደኛ እንዳይመስልሽ ትግስት አንሻል በጣም ሁሌ ተባሽ ዛሬ ላስፔሽን በጣም እኔ አባትሽ ሁሉ ጊዜ ባንቺ ደስታ አለ እንጂ የማይለው ስማት በዚህ ይጠጣለ ጠጪኝ አይደለም። አይ ግን ምን አለበት ቤተሰቤን ተደብቄ አይደለም የጠጣሁት። ወጣት ነኝ፣ የአማርኛን የማረቡ ደግሞ ወጥቷል። ማን ነው ነው የሰጠ? በዚህ እድሜ መጠጥ ከጀመርክ ማለቀ ነው። ቆይ አረተዩ አንተ እንዴት ነው ሰምሰው በቃ ዝም በል አንቺ ራስሽ ዝም በይ። ማንም ፍላጎት ሊገድበኝ አይችልም። እኔ ማድረግ ያለብኝን የማደርገው በራሴ ፍቃድ እንጂ በእናንተ አይደለም። አንተ ዳባ ጊዜ ይመስጣል። አረ ልክ አስገባዋለሁ። ይህ ልጅ በጣም ባልጓል። ያፍ እንዴት አደርክ? ደስ የሚል ፍቅር ጊዜ ያሳለፈ የእውነት ወንጀል ምንድን ነው አልገባኝም። እኔም አልገባኝም እባክህ። ብቻ ግን በጣም ወድጄሃለሁ። ወንዶች መቼም ሴክስ ገና ራሳቸው ሲተታቸው በኋላ መፍራት ታስባላችሁ አይደል? አንተ ግን እንደዚህ አይነት እንዳትመስለኝ። እኔ አለመሆኔን በምን አወቅሽ? ደሞስ ራስሽን እንዴት አሳልፈሽ ሰጥሽኝ? ለምን ፊትህን በማየት ብቻ አደረገች? ቆይ ምንም አልገባኝም። እንዴት መኪና እየነዱ ደስ ስማ፣ በዚያ ስካር እኮ መንገድ ጭር ባይኖር እኔም አንተም አልቀለድም። እንደዛ ሰክሬ እንድነዳስ እንዴት ፈቀድሽ? እንዴ አልሰከርኩም። ብቃቴን አሳይሻለሁ ብለህ ባላምን የግዴን ይዘኸኝ መጣህ። ግን ምንም ብትሰክሪ ብቃት ሲገርማል።
አቤት ያው እሱ ጋር አለልሽ እኮ ስለዚህ የሚያስጨንቅ ጉዳይ አይደለም። ያሬዶ ትናንትና ልጅ ጋር አብረን ግን እና ምን ማለት ነው? ማለትማ አብሮ አድሯል ማለት ነው። ቆይ ግን ምን አይነት ሴት ብትሆን ነው በአንድ ቀን ገሏን አሳልፋ መስጠት? ወይ ሴቶች በእነሱ ብሶ ሄደ እንዴ? በቃ ሆኖላ እንዴ? የምን ይማካበል? አምና ፍቅር የተኛችው ራሷ። ቆይ አንተ ፍቅረኛ እንዳለች አልነገርካት? ምን ይሄ ነው የምነግራት? ጠዋት እኮ ስንነሳ እንደወደደች በአንድ ቀን መተኛታችን ምንም ነገር እንደማይፈጠር በዛ ላይ ምን አውቃ እንደሆነ አላውቅም ባለጌው እንዳለው ነገረች። በቃ የራስሽ ጉዳይ ማለት ነው። እሱ ሳይሽ እንዴ ይሄ ማማው ነገር ነው። ልጅቷ እኮ ሴት ናት። ሴት ሆና ደግሞ ዘዴ አላት። ጓደኛ እንዳለ አወቀሽ ማለት ደግሞ ታጣላት ይችላል። ይሄ ደግሞ በፍጹም የማይሆን ነገር ነው። ይሄ ማለት ነው። እሺ ሄራ እንድታውቅ አልፈልግም። አንተ አስቀድመህ ለሄራን የሥራ ቦታ ላይ ታሸገር ሴት እንዳለች ቀለል አድርገህ ንገረኝ። መጠርጠሯም አይቀርም። እሺ ምን ነው እሱን ተው። እኔ እንዳልኩ ለሄራን ንገራትና ከዛ በኋላ ከዚህኛዋ ጋር ቢሆነ ሰበብ መጣ። እሺ እስኪ ለምሳሌ ለምን ሆቴል አትቀጥራት? ከዛ በኋላ የሆነ ሰው ዞራ ስትል ለምን ታያዋለሽ? ምን ያቀላውጥሽ? ያጥላትና ጭቅጭቅ ውስጥ ገባል። ከዛ በስተቃለ መምታት የኔን ባህሪ ያወቅ ቆይ ተው እኔም አደርገው ዛሬ ክላሳችን ጨርሰናል። እየሄድን እዚህ ስለተማ በደንብ የተዘጋጁ ማታወሰዱ አጥኑ መልካም ድል ጨርሰናል። እንዴ እናቸው አንባል እርሜን ተሳስቼ ልሰርቃት ክራይ መስሎኝ ይሄ ጉዳይ የማውቀው ብቻዬን እያደረ አሳሳይ ባሰና ስጋቴ ሰምታኝ ወንዴ መቤቴ እንደዚህ በቀላሉ በፍቅር ቃሉ እያስብ ያደረገው ነበር። እኛ ግን እንደዚህ አይነት ነገር ማድረግ አልነበረም። እኛ ስለሰው ፍቅር አስረዱኝ ነገር ነው። ቆይ አንተ ግን በማድረጋችን ትጸጸታለህ እንዴ? አዎ ጸጸታለሁ። በዛ ላይ እኔ አንቺን አላቅ አንቺ ምን ነበር? በእናትህ ለምን ከዚህ ሙድ አንወጣም? በእናትህ በእናትህ ዛሬ አቶ ሀብታሙ ከልጁ ጋር ጋብዟል። ይህን አጉል ጸባይ እንዳታሳይ። ሁላችንም ተዘጋጅተን እንጠብቃለን። እኔ ዛሬ አይመችም። ምን ማለት ነው? አቅም ቢኖርማ እኮ ከዚህ በላይ ተዘጋጅተን መጠበቅ ነው።
ፈተና ደርሶብኛል ማጥናት አለብኝ። በቃ አታስጨንቋት። ካልተመቻት ብትሆኑ አንተ እንዴት ነው የምትናገረው? እንጂ አክብረን የጠራናቸው እንግዶች ሁላችንም በስርዓት ማስተናገድ አለብን። ማታ እንገናኝ። ሄራን ሰማሽ? አንተ የምትናገረው ነገር እያስተዋልክ ነው? የሺ ነይ ያፌት ውሸት ለማስታረቂያ ብቻ ነው የሚጠቅም። በፍጹም ዘላቂ መፍትሄ ነው። እና እውነቱን ንገራት እያልከኝ? አዎ እሷ እንዳታውቅ እያልኩ ከዚህ የከፋ ሌላ ስህተት እኮ ድፍረቱን ነው። ወይ ለምን ከከተማ ይዛት ከዛው ሁሉም ነገር ንገራት። ያን ስህተት የተፈጠረው ከእሱ ያጣው ሴክስ መሆኑ ስታውቅ ልትረዳ ትችላለች። ልክ ነህ፣ ግን ቃል ገብቼ ነው ያስፈልገኝ እንኳን ላለመጠየቅ ላለማስከፋት። ወይ እሱ ሀሳቡ ምንድን ነው? ስሜት እኮ ውር ነው። እግዚአብሔር የቀባው ዳዊት እንኳን በወዳጁ ሚስት ላይ ጨምሮ እኔ እኮ ያላደረኩት ነገር የለም። ግን በህይወቴ ቅድሚያ የምሰጣቸው ነገሮች ስሜታችን እንዳይጎዳው ትፈራለች። ለማንኛውም ደውልለት። መጀመሪያ ደውዬ ምን እንደምላት ንገረኝ። ሄራን አንቺ ደግሞ ሆናጫዎች እንዴ እንግዳ አይደል እንዴ? ልጆቹ ወዴት ሄዱ? እዚሁ ቅርብ እዚሁ በረንዳ ላይ ናቸው። ለብቻቸው መሆናቸው ጥሩ ነው ለመታወቅ። እስከዛ ለመጠጣት ሄራን የለችም እንዴ? በረንዳ ላይ ነው ያለችው። ምነው ወንድሙ አይደለም? እሱን አትልኪው። ኧረ እኔም የፈለኩት እሱን ነበር። ራሴ አሁን በዚህ ምሽት የት ሄዳል? ትሰሚኛለሽ? ምከሪው። የአንድን ከተማ እድገት ሊያፋጥኑ ከሚችሉት አንዱ የትራንስፖርቴሽን አገልግሎት፣ ዋናው ደግሞ የመንገዳችን ስርዓት፣ እንዲሁም ደግሞ ደረጃውን የጠበቁ መንገዶች መኖር፣ ህዝቡን ሊያገለግሉ የሚችሉ ፈጣን የትራንስፖርት አገልግሎት። ለምሳሌ አንድ ባቡሮች በአንድ ከተማ የተወሰነ እድገትን፣ በሁሉም ከተሞች ደግሞ ተመጣጣኝ የሆነ እድገት ያመጡታል። በዚያ ላይ ደግሞ አሜሪካን አሁን ያለችበት ደረጃ ያበቋት ኢንተርፕረነሮች ናቸው። ሰው በዚህ ላይ የምትሰራ ጥሩ ነው ማለት ያስባል። ልጄ ምን እየሆንክ ነው? አባትን እኮ እያሳዘንከው ነው። ለምን የሆንከውን ነገር አትነግረንም? እያደረጋችሁት ያለው ነገር አላማ ማለት በራሷ ፍላጎት እንጂ በእናንተ ምርጫ አይደለም። ስለ ወደፊት ህይወቷ የምታስበው ደግሞ ከባለፈው ጀምሮ የምትወሩትን ነገር አውጪው። ይህ የአቶ ሀብታሙ ልጅ ለሄራ ልትል ነው ማሰባችሁን እንደርሼበታል። በእርግጥ የተሻለ ህይወት ሊኖራት የሚችል ሰው ካገኘንላት ብንመርጥላት ምን ችግር አለው?
መቼም አይናችን እያየ ለክፉ ነገር አሳልፈን አንሰጣት። ምን አውቃችሁ ከአሜሪካን ስለመጣው የአባታችን የልጅነት አብሮ አደግ ልጅ ስለሆነ የተሻለ ገንዘብ ስላለው ይሳቅ እንደሱ አይደለም። ልጁ የተማረ ነው። በአስተዳደጉም ቢሆን ምን በልጅነቱ አሜሪካ ቢያድግም የሀገሩን ወግና ባህል ጠንቅቆ ያውቃል። እሺ የሄራንን ፍላጎት ማወቅ የለባችሁ? ደግሞ ጓደኛ እንዳላት እያወቅሽማ። እኔም እኮ ግራ የገባኝ እሱ። እንግዲህ የሚሆነውን አብረን እናያለን። እኔ እቴ እንድትጎዳ አልፈልግም እንጂ ለቤተሰብ የምትሰጠው ክብር ይበልጣል ማለት በእኔ የሆነበት ተወው አልኩ። ምንም ነገር ያለ ፍላጎቷ እንድታደርግ አልፈልግም። በልሽ አሁን ተነስ ተነስ፣ አባትህ እንዳይቆጣ እና እኛ ጋር ተቀላቀል። ተነስ በልሽ። ከአንቺ ጋር መሆን ደስ ይለኛል። የዛሬውን ዕለት ደስ በሚል የፍቅር ሌሊት እናሳልፍ። እኔም እኮ ከአንተ ጋር ግን በቃ ጊዜውን ጠብቀን የመጣ ነገር ማለት ግን አይደለም። አላስከፋሽም። ደስተኛ በዛ ላይ ደግሞ አንቺ ካልፈቀድሽ ምንም ነገር ላላረቅ
ለምን ወደ ላይ ወጣ? የማያገባው ነው ያለ ስለሆነት እንጂ ስላለ ፍቅር ለዘላለም ያፍጂ እስኪ በእናትህ አንድ ሴት ወጣሰና ጭራሽ ማጣት ጀመርሽ? ምን ችግር አለው? እኔ ደስ እንዲለኝ በተንሽ ከመጠብስ የተጠበሰ ምን በለሽ አለሽ? ወደፊት ከቤተሰቦች ቤት ስወጣ የሚመኘው አይነት ቤት የያዘ አይነት ሰው ስማ፣ ችንም ያችንም ማለት ግን ልታውቁሽ ወደ ሰጠው ነው የሚቀበሉ ዘንድሮ በሴት ወንበርኛ ነገር አብረን እንደር ካላልካት ሴቷ ራሱ ቤት ድረስ ትክክል አትመጣም። ይልቅ ነው ውጭ ሀገር እልክሻለሁ እያልክ የሴቶቹን ፓስፖርት እየተቀበልክ የምታታገሙ ነው ብታውቁ ይሻላል። አንድ ቀን ተሰብስበው ጉድ እንደሚያደርጉ ይልቅ እባክህ ይልቅ ይሄ ዘጠኝ ጥቅስ አልሰራ በምሳሌ ነገር ድንግልናሽን ይዘሽ መሞት ፈለግሽ? ሄራንዬ እኔ ሳስበው እድሜ የገፋ በሄደ ቁጥር ትርፍ ሸክም ነው። ለእኛ በጊዜ መገላገል ይሻላል። ቢገባሽ የሴት ልጅ ክብሯ ድንግልና ነው። እሺ ተይ እንጂ ይህም ብቻ ለመንገድ ሀገር ማቋረጥ ለማሰብ አፍ አውጥቶ እናት እርግስ ልጅ መጠበቅ ይነሽ ባህል ክብር እያልሽ የምትወጂው ልጅ እንዳትመጪ ከፍረው እሷ እንዳላት ቆይ እንድርስ ትላት ግናለች አትታል ቢያንስ ሴክስ ማድረግ እንዳለባችሁ መጠየቅ ነበር። ትምህርቷን እስክትጨርስ እንደማትጠይቃት ቃል ገብቼላት ግን ሴክስ ቀን መገለጫ ነው አስተሳሰባቸው። ሰው ደግሞ በስሜት የሚራመድ እንስሳ አይደለም። ሌላው ደግሞ የአንድን ሴት ድንግልና ስለወሰደ እንደ ጣዖት ታመልክናለች ብሎ ማሰብ ስህተት። እሷ ምን ብትወደኝ ምን ይበሷል? እኔ እኮ የማይገባኝ ነገር አውቀህ ፈልገህ የፈጸምከው ስህተት አይደለም። በቃ በመጠጥ ተገፋፍ የፈጸምከው ነገር ነው። ስለዚህ ልትረዳ ይገባል። በእናታችሁ በቃ ለምን አትሆኑ? ሁሉም ነገር ጊዜ ይፈተዋል። እንዴ የባሰ አገርን አትጠቀ ወይ ወንድሜ እየደወለ ሄራን አንቺ ደግሞ ሆናጫዎች
እንግዳ አይደል እንዴ? የትምህርት መውጫቸው ሰዓት እኮ አልፏል። ይሳቅም ቢሆን 9 ሰዓት ነው። ሄራንም ቢሆን እስከ 12 ሰዓት ምን የሚሉት ትምህርት ነው? ላይብራሪ ገብተህ ፈተና ልስጥል ሰምቻለሁ። ይሳቅ እንኳ እንደሚያምሽ ነግሬሻለሁ። ፊት አትስጫቸው፣ በተለይ ለይሳቅ። ሄራን ጋር ተነስ እንዴ ምን ነው በእኔ በአባቷ ምርጫ ሁሌ እንደምትደሰት እርግጠኛ ነኝ። ሁሌ ከእነሱ እስኪመጣ ደግሞ ምንም አይነት ስሜት እንዳታሳያቸው። እኔም ከእነሱ እስኪመጣ ነው የምጠብቀው። ሄራ እኔ እፈልግሻለሁ። መቼም እዚህ ቤት ካሁን በኋላ ህፃን ልጅ ይሳቅም ቢሆን አድጋ እስካሁን ድረስ ሁሉም ነገር እያሟላን ምንም ነገር ሳይጎልባችሁ አሳድገናችኋል። እናንተም በልጅነታችሁ ታዛችሁ ለዚህም ነው የተሻለ ህይወት እንዲኖራችሁ ነው። እኔ ልትድረኝ ያሰብከው ነገር እንዴት የተሻለ ህይወት እንደማራ እኮ እናንተ እኔን ባልመረጣት ስላሰባችሁ በጣም አመሰግናለሁ። ተቀመጭ ቁጭ በል ቁጭ። እንዴት ነው የምትናገር? እኔ እኮ አባትሽ ነኝ። እኔ በአንቺ የወደፊት ህይወት ውስጥ አያገባኝም ማለት ነው? አዎ አያገባም። ያለንበት ዘመን አይደለም። በእሷ ምርጫ ውስጥ የመግባትም የመወሰን መብት ምን ያሰኘው ምን አለበት ሰው በተረጋጋ አባት እኮ ነው እንጂ መስመሰት ካለባት ደግሞ ታረፋት። አባቢ ከልጅነት እስካሁን ድረስ የምታደርግልኝ ነገር እረዳለሁ። አባትነት ውለታ ግን የማልፈልገውን አግብቼ አልክስም። እኔ እኮ የራሴ የምለው ሰው አለኝ። ከኔ ከአባትሽ ውጪ አንቺን የሚወቅሽ የለም። በእርግጥ ከመሬት ተነስቶ አግቢ ማለት ሊያስደነግጥሽ ይችላል። ቢሆንም ግን የሚሆንሽን የሚመጥንሽን ከኔ ከአባትሽ ውጪ ሊመጥልሽ የሚችል ሰው የለም። የሚሆነኝና የሚጠቅመኝን የማውቅ ነው ራሴ። አንተ ለውለታ ስትል ነገ ላይ ለምታገኘው ገንዘብ ስትል እኔ ለመስዋዕት አቀርብ። ስለ ሀሳባችሁ በጣም ነው የማመሰግነው። ኧረ አንድ ነገር በያት። አንቺ እኮ ልጅ ነሽ። ከአንቺ ደግሞ በእድሜ የገፋ ሰው ሲነግርሽ መስማት አለብሽ። ያው እስኪ እኛን ተመልከች። ምን ሆነ? ቤተሰቦቻችን ናቸው ያጋቡን። ያው ቤት በሙሉ ፍቅር ነው። አዎ እኮ የጎደለ ነገር አለ? ማሚ ስለ እኔ ብዙ ነገር እያወቅሽ ጓደኛ እንዳለኝ እያወቅሽ የማሰብሽ በጣም ይገርም። ደግሞ የማልፈልገውን ነገር ማንም እንዲያስገድደኝ መብት የለውም። እሺ ያ አብሯት ይውላል ያልሽው ሰው ነው ጓደኛው? እናረገው ልጅም አታሳፍረኝም። የኛ ሀሳብ ሲቆይ ይገባታል። ባንጫናት ማግባት አለባት። ጨርሻለሁ። ይልቅ ብታስጠነቅቂያት ይሻላል። በጣም ይቅርታ። የተፈጠረ ነገር አለ? እና አባቢ ለሌላ ሰው እንደዚህ አይነት ነገር በቀረበት ዘመን አባቴ በድሮ አስተሳሰብ ያምናል። ከእናቴም ጋር የተጋቡት በቤተሰብ ሲሆን ቤተሰብ የሚያመጣው ነገር ጥሩ ነው ብሎ ስለሚያምኑ እና ጓደኛ እንዳለሽ አልነገርሻቸው? ነግሬያቸዋለሁ። አሁን ራሱ ተደብቄያቸው ነው የወጣሁት። የምመለሱ ላይ ይመስለኛል። ሄራን እስከዚህም ተደርሰዋል እንዴ? ግድ የለሽም አትቸኩይ። ጊዜ ቢዘገይም ቤተሰቦችሽ ይረጋል። አባቴ ነው ሁሌም በራሱ መንገድ መወሰን የሚደርስ
እና ምን ልታደርጊ ነው ማለት ነው? እንዴት ልትሄጂ ነው? ያፌት ጋር? አዎ ደግሞ ዛሬ የተገናኘንበት አንደኛ ዓመታችን ነው። እሱ ምክንያት ነው ማለት ሰርፕራይዝ ማድረግ ፈልገን እና ልታደርጊ ሁሌም ቢሆን የእሱ መሆን እንፈልጋለን። ከማዋደዳችን ውጭ ደግሞ የሚሆን የፍቅር ስጦታ ሂራን ስሜታዊ አትሁኝ። ከሱ ውጭ ደግሞ የማንም መሆን አንፈልግም። አንቺ ብቻ ቶሎ ብለሽ ፓስፖርትሽን አምጪ። በዚህ እርግጠኛ ነኝ አልኩሽ። ኧረ ምንም ችግር የለም። ሄሎ ያሬድ፣ ምን ልታዘዝ? ከዛስ በፊት ሰላምታ አይቀርም? የዋ ምን ሆናለሽ? በሰላም ነው? በሰላም ነው። ብር ፈልጌ ነበር፣ በዛው ታጋዛኝ ካለ ምን ችግር አለው? የት ነሽ? እሺ የት ነው ያለሽው? ኮንዶሚኒየም ነኝ ያሬድ። እሺ በቃ አሁን መጣ። ወንዶች አሁን እንደዛ የምትንገበግብለት ሴት እያለች ያፌት አንተም ሂራን ቢኒ አይገርምም? የኔና የራይን ፍቅር ጊዜ እኮ 1 አመት ሞላው። ዋው በጣም ደስ ይላል። እና ምን አሰብክ? የማይሆን ስጦታ ልሰጣት አስቤያለሁ። በዛ ላይ ደግሞ ዛሬ እኔ ጋር ነው የምታድረው። እኔ ጋር ነው የምታድረው? አዎ ምን ነው ብራባት በሉ ብራባት በሉ ኦ ያፌት ኧረ ሰይጣን ጆሮ ይሰማ እንዴ! ምንም ነገር ግንኙነት አናደርግማ። ግን አንዳንዴ ሂራንን እንደግፋታለን። በምን? በቃ ሂራን ስለ ዛሬ ሳይሆን ስለ ነገ ህይወቷ ነው የምታስበው። እሺ አሁን ምን ልስጣት? አይተው እንጂ ያቺ መጠንቆ ልጅ ናት። እናንሳን የሆነ ነገር በላት። እንገናኝ እኮ ነው የምትለው። ለእኔ ደግሞ የዛሬዋ ቀን የተቀደሰች ቀን የለሁበትም። በል እንግዲህ እንዴ ቆይ ምን መግዛት እንዳለብኝ እንድትነግረኝ እፈልጋለሁ። የሆነ ነገር አስብልኝ። እኔ ግን እኮ የአንገት ሐብል አስቤያለሁ። አሪፍ ነው። ነገ እንገናኝ። አንቺ ስጠብቅ ነበር የነበረው መሄድ አለብሽ እንዴ? አራተካብጃውናት መክሰሳችሁ ነው እኔ በሽኩላና በቃ ሸጥ በቃ ይሄ በጣም አሪፍ መክሰስ ነው። ግን ሄሪ እና አባቢ
ያፊትን ጥለሽ ሌላ ታገቢያለሽ ብለው ነው ያሰቡት? አባቢ ማሚ ግን ሁሉ ነገር እያወቅሽ መስማማቱ አይገርምሽም? ግን አትሳሳች፣ ቤተሰባችሁ ላንቺ ብለው። ሰላም፣ እኔ እኮ ሕፃን ልጅ አይደለሁም። የሚጎዳኝና የሚጠቅመኝን የማወቅ ልጅ ነኝ። ሄሪ ግን ያፊትን ታምኚዋለሽ? ለምን ጠየቅሽ? 100% ነው። አይ ወንድ ልጅ ልብሽን አሳልፈሽ ከሰጠሽው ውስጥ ነው የኔ ጭቆኝ። በኋላ ግን ማፍቀርሽን ሲያውቅ መንቀባረሩ ነው ወንድ ልጅ መንቀባረሩ። ለማንኛውም መሽቶብሻል ትይሻለሽ። መሽቶብሻል ወሰንሽ እሺ ማለት ያፊትን በለገሽ ነው ተሳለ ፍቅረኛ ነኝ። አትሞልሽ ሄራን እባላለሁ። መቅዲ ተጫዋች እህት እንዳለ ግን አልነገረኝም ይሆናል። ሄሎ ያፊት፣ ቤት በጣም ትልቅ እንግዳ ይጠብቃል። በጣም ትልቅ እንግዳ፣ እጅግ ተወዳጅ የሆነች ፍቅረኛ ምትመስል። አትሸበር እንጂ እኛ ታማኝ ጓደኛ። እኔ እንደሆነ አቤቱ ይብያል። ይህ ድንቅ የሆነ የእህትና የውጭ ጨዋታ ብታበላሽ እድሜ ልክህን ታጣኛለህ። ጥዬሽ ጠፋሁ አይደል? ያፌ አይመጣም እንዴ? ይመጣል፣ ግን ምን ላምጣልሽ? ደስ ያለሽ ወንድም ጋሽ እንኳን በሰላም መጣ። እንኳን በሰላም መጣ። እንዴት መጣሽ? እንዴ አይባልም። ፍቅረኛ አይደለም። በዛ ላይ ደግሞ ስልክ ደውለህ አታነሳም። በሰላም ነው? ተዋወቃችሁ?
አንድ ይታለት በእናትህ ወጣ መጥቼ ሄራ አቤት ወንድም ጋሽ ጠራኝ። ሩፌታ ሽንት ቤት ሳጥብ ሳላቅ ሽንት ቤት ውስጥ ያሽ አሰሪ ምን ሳላቅ ነው ጋሽ በቃ ከተፈጠፋን ሁለተኛ ቤት አትገብታ ቀየው ኧረ እባክሽ ስልክሽን ክፈችውና ቢያንስ ድምፅሽን አሰሚ። ምንም አልከፈተችው። ባይሆን እስኪ አንቺ ሞክሪ። አይሰራም ማለት አያችሁ ይሄንን አይደለም የምትፈልጉት? እባክሽ የልጅ አንድ በይልኝ ሂጅ ልፈልጋ የእውነት ሄራን ባለሙያ ነሽ። አሪፍ ናት ነው ያበላሽ። ያው ያፊት ከዘር አይደል እንዴ ያፊት? እኔምሽ እዚህ ስትመጪ አይሰራልሽ እንዴ? ኧረ ይሰራልኝ። በተለይ እንቁላሉ ሄራን ወይ ምን እኮ ልትጨርሽ ትሰራው የሆነ ሀሳብ ውስጥ ገብቼ የእውነት እድለኛ ነሽ። ያፌትን የመሰለ ባል ስላያሽ አመሰግናለሁ። ከልክ በላይ አስፈልጬ የምወደው ፍቅር ነው። ለምን ችግር ተፈጠረ? ታውቂያለሽ፣ ፍቅር ውር ነው። እኔም ሳፈቅር ውር አድርጎኝ ፍጹም ታማኝ ነው ይመስለኛል። አይ ወንዶች፣ ለነገሩ ያፍ እንደዚህ አይነት ስለዋለ መሆኑ ይኮራበታል። እኔ የምልሽ ለመነጋገር አልሞከራችም ወይ? መነጋገር ምን አስፈለገን መነጋገር? አይገርምሽም? ቤተሰብን ለኔ ጥሩ ባል አምጥተውልኝ እንዲህ ያለ ታማኝ ፍቅረኛ ያለ ይመስል ነገሩ አሁን ለማግባት ተስማምቻለሁ። በቃ ወሰንሽ? መቼም ቢሆን ግን እሱ ይቀርታል። ስለዚህ ለታሪክስ ያፌት፣ አንተ ግን ለመቅደስ እንደኔ አይነት ወንድ ናት ታማኝ ሆንላት። እኔ ግን ችግር የለውም ላገባ ነው። ያፌት መቅደስን ለሰርግ ይዛት ነሽ አንተ? ኧረ የሆነ ነገር ቆይ እሺ ንገረኝ። ስላደረጉት ስላፈቀርኩት ስላመንኩት እሺ ትበልሽ እንዴ? በቃ እቺ ልጅ አሻፈረኝ ማለቷ ነው።
ማድረግ የማታውቀውን ውጪ ማድረግ ምን የሚሉት ነገር ነው? እኔ አለማየሁ ተዋል። መቼም ይሄን ውርደቴን ሰው መስማት የለበትም። የተከበርኩበት ሰፈር መቼም ያለ ፍላጎት ማግባት አለባት። ከማንም ከማይረባ ሰው ከምትልከሰከስ ትናገሩ አቤት እሰራልሃለሁ። ቦርሳዬ የት ነው ያለው? ችግር የለም እኮ ትረታት ይሄዳል። ሄራን አውቃለሁ ጎድቼሻለሁ፣ ግን ያኔ ከከተማ ስንወጣ ይሄን ሁሉ ልነግርሽ ያቤት ከምን አተነው ሻጎደልኩበት ነገር አለ ንገረኝ። በቃ እኔ ሁሉ ነገር ይፈጠራል ብዬ አልጠበቅኩም። ያቤት ጋር ይህን በሌላ ሰው ተለውጠኛለህ ብዬ አስቤ አላውቅም። ሄራን ይቅርታ አድርጊልኛለሽ። ያቤት ቅድም ያልኩት ውሸቴን አይደለም። የእውነቴን ነው። ላገባ አዎ ላገባ ነው። አታግቢ ልትለኝ ስለሚያገባ ምን ስለሆንክ አንተ እኮ ለእኔ ልትታመን ያልቻልክ ከንቱ ነህ። አዎ ከሃዲ ነኝ። አዎ ከንቱ ነኝ። የከንቱም ከንቱ ነኝ። ፕሊዝ ተረጂ። ምን ማለት ረዳ? የሰው ወሬ ሰምቼ አይደለም። ይኸው በዓይኔ ያየሁት ነገር አንድ ነገር ልንገርህ ያለ ተዋናይ ይወጣልሽ። ቀልደኛማ አንተ ነሽ። በጣም የሚያሳዝነው በዚህ ቀን እናንተ መለያየታችሁ ይሆናል እንጂ መቼም በዚህ ሰዓት ከቤት አታስወጣኝ። ወይስ ያልበርኮ ልክፈል? ያልበርኮ ልክፈል? እባክሽ እባክሽ ደስ ያለው ያፌት የኔ ውስጥ የተቃጠለው ያላንተ ውስጥ አበቃጠለ። የኔ ውስጥ የተጎዳው ያላንተ ውስጥ አበቃጠለ። ብቻዬን ተቃጠለ። የሆነሽ የሚመጥንሽ ከኔ አባት ሰዎች ዲና ሊመጥንሽ የሚችል ሰው እኔም በጣም ነው የምወድሽ።
በጣም ነው። ሰላሜን አጣው ተጨናንኩኝ በገዛ ቤቴ አርህርኩ ባልበላ እንጀቴ ሳሎን ናቸው። ምን ነው ይገርምሽ? ለሰላም ነው ያደርሽ? አንድ ቀን አምሽተሽን አታውቂ ጭራሽ አድረሽ? ማሚ በሰላም አባቢ ከብቻውን ተስማምቻ ምን ሄራ ምን እያልሽ ምን እንዴት የለው ምን አናገባ ደስ ብሎኛል ታይሽ ልጅ እንደማታ ሰፈረኝ እኮ አውቃለሁ ስልኩን ማቀብ ላፕቶፕ ይደውልልህ ሄራን የምንሽው ነገር አለ እኔ እንድትጎጅብኝ አልፈልግም ደግሞ አውቃለሁ በፍላጎትሽ አይደለም ለማግባት የተስማማሽ ይሳቅ በቃ እስኪ ተወኝ አታስጨንቀኝ እባክሽ እንዴ ደግሞ ያፊት ሴራ ደግሞ ይሳቅ ሀዲስ ባል ትጥራብኝ አትሳሳች ህይወትሽን ባልሆነ ውሳኔ በቃ ተወኝ አልኳት ይሄን በቃ አትስቅም ትሰሚኛለሽ እኔ ይህ እንዲሆን አልፈልግም እሺ አንድ ነገር ልንገራችሁ ሄራን በፍላጎቱ አይደለም እሺ ልታገባ የተስማማችሁ ይሄ ልጅ ምን መሆን የፈለገው ታስቡበት ይሻላል ኋላ ከመጸጸት አንተ ልጅ ዋ ብያለሁ እና ይኸውልሽ አሁን እሱ በኩል ስንት ይጠራል በእኛ በኩል ስንት ይጠራል ለውጭ ይጠቅመናል አየሽ እና ለምሳሌ አንደኛ ግን እንደው ግን ምናምን የሚባል ነገር የለም ትናንትና ማታ በደጅሽ አልፌ ልቤን ትቼ መጣሁ ሳምባዬን ታቅፌ ምን ለማለት ፍቅር እኮ ሁሉን የታደሰ አንቺ ስትረግጪኝ እንደምፈራፈር ከዚህ በላይ እዚህ መቆየታችን ሄዶ ፋዘር ሲመጣ ይሄ ደግሞ ለያሬድ
ይሄንን ሰጠው ወይ ሳንቲም አጥቼ ሳይሆን ወደፊት ከቤተሰቦቼ ቤት ስወጣ የምመኘው አይነት ቤት የያዘ አይነት ስለሆነ ብዙ ነገር ትነግረኝ ትችላለህ? ቤት ውስጥ ማደርሽን ከሱ ጋር ማደርሽን ካረጋገጥሽ በኋላ ፓንቱን ማስቀመጥሽን እንዳትረሺ። ምንም ስላት አይገባ ምንም በሌጣል ሄሎ መቅደስ። ሄሎ ስራው እንዴት ሆነ? በጣም ያደስናል። ምንድነው ማታወራው? ሰላማዊ ነው ስለምትወጣጣለህ። ዝም ብለሽ አንቺ ስራሽን አትሰሪም እንዴ? በቃ ላይ አቃተኛች። ታዲያ እኔ የምከፍልሽ ጠጠር መሰለሽ? ሄሎ አሪት። ሄሎ ሰላም። ይኸውልሽ በያፌትና በሂራም መካከል የተፈጠረው ችግር ተጠያቂው እኔ ነኝ። ወትሮንም ቢሆን ይኸውልሽ መቅደስ የምትባለው ልጅ የላኳት እኔ ነኝ። ሄራንን አግኝተሽ ስለተፈጠረው ነገር ሁሉ እንድትነግሪልኝ እፈልጋለሁ። ሰው ከልጅነቱ ጀምሮ እፍርታም ይሆናል። የማያሪፍ ስራ እንደነበር ያለፈው አልፏል። አሁን መፍጠን አለብን። ሰላም፣ እኔ እኮ ለእነ አባቢ ጋር ብቻውን ተስማምቻለሁ። ጭራሽ ይሄን ምን ነካ? በጣም ፈጠንሽ። ሄሬ እንዳሰማል በሌሎች ተነሽ መፍጠናል። አቤት። አዎ ነገርኩህ። ችግር የለውም። በቃ በቅርብ ቀን እንጨርሳለን። አዎ በቅርብ ቀን እንጨርሳለን። በቃ ሽማግሌዎች እናዘጋጃለን። አዎ በል ቻው ቻው። አንቺ በሰላም ነው የሰበሰባችሁ? አርግሻለሁ ማለት አባቢ እኔ አርግሻለሁ። ምን? አንቺ አዋራጅ! የቤተሰባችንን ክብር እንዲህ ሜዳ ላይ ትጥያለሽ? አባቢ አሁኑኑ ሽማግሌ መላክ አለበት። የመዋረዳችን እኮ አንቺ ቆይ ልጁ ማን ነው? አዋረደችን። አደረኩ አጠፋው። ወንድሜ ነው ብዬ ባመንኩ አሳልፈህ እኔን ትሰጠኛለህ? ያሬድ ያፊ ይቅርታ እንድታደርግልኝ አይደለም እዚህ ድረስ የመጣሁት። በእኔ ላይ የፈለግከውን ነገር ማድረግ ለምን ያሬዱ እናደረኩ? ያለፈውን ነገር እንተውና ከሄራን ጋር አሁንም ያሬዱ እባክህ አንድ እድል ብቻ ስጠኝ። ይሄን አደርገዋለሁ።